የሰው ልጅ ዴስቲኒ ምንድነው? ወዴት ነው የሚሄደው? ያረፈ ሰው ማለት የማይሰራ ሰው ማለት አይደለም። ፈጣሪ ራሱ ሰዎች እንዲያርፉ እንደሚፈልግ ታያለህ። ያረፈ ሰው ማለት የማይሰራ ሰው ማለት አይደለም። ብዙ ስራ የሌለው ሰው ማለት አይደለም። ያረፈ ሰው ማለት በህይወት ውጣ ውረድ ውስጥ ሆኖ ነው። በህይወት ማዕበሎች ውስጥ እያለፈ፣ በችግሮች ውስጥ እያለፈ፣ በከፍታና በዝቅታ ውስጥ እያለፈ የማይናወጥ የማይረበሽ የማይታወክ ሰው ማለት ነው። ችግሮች አሉ። ማዕበል ይመጣል፣ ችግር ይመጣል፣ ከፍታ ዝቅታ ይመጣል፣ አፕስ ኤንድ ዳውንስ አሉ። ያ ያረፈ ሰው ግን አይናወጥም፣ አይረበሽም፣ አይታወክም፣ ቦታውን አይለቅም። እንደተረጋጋ ታገኘዋለሽ። ስለዚህ በዚህ ውስጥ ሲያልፍ ተረጋግቶ ተማምኖ እርግጠኛ ሆኖ ተስፋ ሳይቆርጥ ዙሪያው እንዲህ ተተራምሶ እሱ ግን ተረጋግቶ የሚኖር ሰው፣ በአምላኩም ላይ ተማምኖ የሚኖር ሰው ማለት ነው ያረፈ ሰው ማለት ነው። በብሉይ ኪዳን ከተሰጡ ትእዛዞች፣ በኦልድ ቴስታመንት ከተሰጡ ትእዛዞች በጣም የሚያስደንቁኝ ትእዛዞች አሉ። አንደኛው የሚያስገርመኝ ትእዛዝ የሰንበት ትእዛዝ ነው እና 6 ቀን ትሰራላችሁ ተብሎ ተነግሯቸዋል። 6 ቀን ትሰራላችሁ፣ 7ኛው ቀን ግን ትቀድሰዋል፣ በትን ትቀድሳለህ ብሎ እኔ አሁን ለመዘርዘር ስለው አንተ እንዳትሰራ፣ ሚስትህ እንዳትሰራ፣ ሰራተኞችህ እንዳትሰራ፣ እረፉ፣ በሬህ ከብቶችህ እንዳይሰሩ ብሎ ትእዛዝ ሰጥቷል። በሬው፣ አህያው፣ ከብቶቹ እንዳይሰሩ ለምን እረፍት ነው ብሎ ከላይ ነው ትእዛዝ የተሰጠው። መንፈሳዊ ትርጉም አለው። በዛ ቀን ፈጣሪ እንዲያስቡ ነው። ግን አት ሴም ታይም ደግሞ በእረፍት እንደሚያምን ታያለሽ። ፈጣሪ ራሱ ሰዎች እንዲያርፉ እንደሚፈልግ ታያለሽ። 7ኛው ቀን ላይ ምንም ነገር እንዳትሰሩ። ዝም ብሎ ቢሰሩስ፣ እሱ ለሰው ባያስብ ኖሮ ዝም ብሎ ቢሰሩስ፣ ግን ግዴታ አደረገው። 7ኛው ቀን እንድታርፉ ብሎ ግዴታ አደረገው። አሁን በአዲስ ኪዳን በየእምነቱ ይለያያል ይሄ ትእዛዝ። በብሉይ ኪዳን ግን ተሰጥቷል። ሌላው የሚገርመኝ ልንገርሽ፣ 6 ዓመት መሬቱን እረሱ አለ። በዓመት አደሙ 6 ዓመት መሬቱን እረሱ፣ እጨዱ፣ ከምሩ፣ ወደ ጎተራ አስገቡ፣ ወይናችሁን ቁረጡ፣ ስሩ 6 ዓመት። 7ኛው ዓመት ላይ ግን መሬቱን አሳርፉት አለ። እንዳይታረስ፣ እንዳይዘራ፣ እንዳይታጨድ 7ኛው ዓመት በሰቨንዝ ይር፣ እሱም ደግሞ ለመሬቱም ሰንበት ነው። እንዳይታረስ፣ መሬቱ እንዳይታረስ አለ። ይሄ ደግሞ ያስገርመኛል። ከዛ ይቀጥልና በጣም ደግሞ የሚያስገርመኝ 7 ጊዜ 7 ታስባላችሁ አለ። 49 ዓመት ካለፈ በኋላ 50ኛውን ዓመት ኢዮቤልዩ ታደርጉታላችሁ። ኢዮቤልዩ ይሆናል። በ50ኛው ዓመት ምንድን ነው የሚደረገው? ዕዳ ያለባቸው ሰዎች ዕዳቸው ይሰረዛል። በቃ የዛ ጋር ከደረሰ 7ኛውም ላይ ይሰረዛል። 50ኛው ዓመት ላይ ግን ዕዳ ያለበት ዕዳው ካንሰል ይደረጋል። በባርነት የተያዙ ሰዎች ካሉ ከባርነት ሪሊዝ ይደረጋሉ። ትለቃል። እንደዛ አድርገህ ያስካቸው ከሆነ ትለቃል። ዕዳ ትተዋል። 50ኛው ዓመት ኢዮቤልዩ ነው። የእረፍት ጊዜ ነው። የይቅርታ፣ የመፍታት፣ የመልቀቅ ጊዜ ነው ማለት ነው 50ኛው ዓመት። እና ኢዮቤልዩ የሚለውም ቃል የመጣው ከዛ ነው። እና እሱ ራሱ ለሰው ልጆች እረፍትን ሪኮመንድ በሰንበት፣ ከዛ በ7ኛው ዓመት፣ ከዛ በ50ኛው ዓመት እረፍትን ሪኮመንድ ሲያደርግ ታየዋለች። የሰው ልጅ ዴስቲኒ ምንድን ነው? ወዴት ነው የሚሄደው? የሰው ልጅ የሚሄደው ወዴት ነው? ይሄድና ከዚህ ዓለም ድካም አረፈ ተብሎ ዜና ይሰራል። ከዚህ ዓለም ድካም አረፈ ተብሎ ከዛ ደግሞ ከሞት በኋላ ባለ ህይወት ደግሞ ካመንን ምንድን ነው የሚጠብቀን? መብላት መጠጣት ነው? ምንድን ነው የሚጠብቀን ከሞት በኋላ ባለው ህይወት? በአብዛኛው ሃይማኖቶች የምታገኙ እረፍትን ነው። ወደ እረፍቴ አትገቡም ብዬ ማልኩ፣ ወደ እረፍቴ ያስገባችኋለሁ፣ ወደ እረፍቴ ትገባላችሁ። ስለዚህ የመጨረሻ የሰው ልጅ ደስትኔ ሄዶ የሚደርስበት ቦታ እረፍት ነው። ያረፈ ሰው ሆኖ ቢዚ ሆኖ ግን ያረፈ ሰው፣ በጣም የሚሰራ ግን ያረፈ ሰው፣ በጣም የሚደክም ግን ያረፈ ሰው፣ የተረጋጋ የማይናወጥ የማይረበሽ፣ ማዕበል ሲመጣበት ዙሪያው ተበጥብጦ እሱ ጋር ስትሄጂ ጸጥ
ብሎ የሚቀመጥ ያ አቅም ያለው ደንብሮ የማይሄድ ተረብሾ የማይሄድ የተረጋጋ ሰው ማለት ነው ያረፈ ሰው ማለት እና ፈጣሪም ያሳርፋል። ሰው ደግሞ እውቀቱ ካለው እኛ አሁን እንደምናደርገው በዛ እውቀት መሰረት ያረፈ ሰው መሆን ይችላል። የማይረብሽ የማይታወቅ ሰው መሆን ይችላል ማለት ነው። ከሰዎች ሁሉ ጋር ሰላም ታደርጋለች። በሊደርሺፕ ዓለም በጣም ከሚታወቁ አስተማሪዎች አንዱ ጆን ማክስዌል የሚባል አስተማሪ ነው። በጣም ጥሩ አስተማሪ ነው ጆን ማክስዌል። መድረክ ላይ ወጥቶ ሰላም ሲል ሰውን ሰላም የሚለው እንደዚህ ነው። ሃይ ማይ ኔም ኢዝ ጆን ማክስዌል አም ዩር ፍሬንድ ብሎ ነው የሚጀምረው። አይ አም ዩር ፍሬንድ ብሎ ነው የሚጀምረው። ምን እያደረገ ነው? እኔ ስሜ ጆን ማክስዌል ነው፣ ጓደኛህ ነኝ። እኔ ስሜ ጆን ማክስዌል ነው፣ ጓደኛሽ ነኝ እያለ ነው። በጣም ነው የምገረምበት። ምን ማለት ነው? ራሱን ጓደኛ አድርጎ ነው ለህዝቡ የሚያቀርበው። አም ዩር ፍሬንድ ዩ አር ማይ ፍሬንድ አይደለም የሚለው። ዩ አር ማይ ፍሬንድ ለመሆን የእሷ ፈቃድ ይጠይቃል፣ የእሱን ፈቃድ ይጠይቃል። ግን እኔ ወዳጅህ ነኝ፣ እኔ ጓደኛህ ነኝ ብሎ ነው የሚጀምር። በጣም ወደዋለሁ። አም ዩር ፍሬንድ እና እኔ ራሴ ይጠቀምበታለሁ። እኔ ስሜም ያስገድደኛል። አንዳንድ የውጭ ሀገር ሰዎች ሲጠይቁኝ ምን ማለት ነው ሲሉኝ ማይ ፍሬንድ ማለት ነው እላቸዋለሁ። እና ስሜን ስትጠሩ አም ዩር ፍሬንድ ዌዘር ዩ ላይክ ኢት ኦር ኖት እላቸዋለሁ። ብትወድም አም ዩር ፍሬንድ ዌዘር ዩ ወዳጅነስ እና ራስሽን ጓደኛ አድርገሽ ለሰዎች ማቅረብ፣ በማይንድ ሴትሽ ውስጥ ጠላት እንደሌለሽ ማሰብ። እኔ አሁን ጠላቶቼ ማን ናቸው? አይ ሃቭ ነን። አንድም ጠላት የለኝም። በእኔ አእምሮ አንድም ጠላት የለኝም። እኔ የሁሉ ወዳጅ ነኝ፣ የሁሉ ጓደኛ ነኝ። ለሚፈልግ ሁሉ ራሴን ጓደኛ አድርጌ አቅርቤያለሁ፣ ወዳጅ አድርጌ አቅርቤያለሁ። እዛ ጋ ይሄንን የማይፈልግ ሊጣላኝ የሚፈልግ ሰው አለ። እኔ እሱ አይመለከተኝም። ግን አስፋራስ ዩ አር ኮንሰርንድ አንቺ ግን በአንቺ በኩል ግን ጠላትነት ከማንም ሰው ጋር አይኖርሽ። ሁሉ ሰዎችን ወዳጆችሽ አድርገሽ አስቢያቸው። ራስሽን ጓደኛ አድርገሽ አቅርቢላቸው፣ ወዳጅ አድርገሽ አቅርቢላቸው። እኔ ሰዎችን መንገድ ላይ ሳገኝ እንደ ጓደኛ ነው ትሪት ማድረጋቸው። ሁሉንም እንደ ወዳጅ በጣም እንደማውቃቸው ቁጭ ብለን አውርተን እንደምናውቅ ጓደኛዬ እንደሆኑ ነው ትሪት ማድረጋቸው እንጂ ምናምን ብዬ እንትን አልልም። እና ጠላት አይኖርሽ። ራስሽን ጓደኛ አድርገሽ አቅርቢ። ለሁሉ ሰው ራስን ልክ ጆን ማክስዌል አም ዩር ፍሬንድ እንደሚለው በማይንድሽም ራስሽን ለሰዎች ሁሉ ጓደኛህ ነኝ ብለሽ አቅርቢላቸው በአንቺ በኩል። ከዛ ማይንድሽ ውስጥ ጠላት የሆኑ ሰዎች አይሰሙሽም። እኔ አሁን ብፈልግ ጠላት ፈልገህ ንገረኝ ብትይ አላገኝም ጠላት። ከዛ ይሄ ምን ይሰጠኛል? ኮንፊደንስ ይሰጠኛል። አልፈራም፣ አልጨነቅም። በህዝቡ መካከል ስመላለስ ሊጎዳኝ የሚችል ሰው አለ ብዬ አላስብም። ምክንያቱም ጠላት አለኝ ብዬ አላስብም። ራሴን ወዳጅ አድርጌ አቅርቤያለሁ እና በተቻለ መጠን ከሰዎች ሁሉ ጋር ሰላም አድርጎ መኖር፣ ለዛ ደግሞ ራስሽን የሁሉ ወዳጅ አድርገሽ ማቅረብ ማለት ነው።